አንድ ሰው ከሚማረው በላይ ከሚያነበው በላይ ከኑሮ በጣም ብዙ ልምድ ሊወስድ እንደሚችል አምናለሁ። ካደጉ በኋላ ያንን ነገር ካላስተማርናቸው መግባባትም ራሱ ይቸግረናል ማለት ነው። አንድ ነገር እንዲያደርጉ ተጠቅ አድርገው ማሳደግ የሚፈልጉ ሰዎች ያጋጥመውኛል። ማንበብ በጣም ጥሩ ነው። ከልጅነት ጀምሮ ማንበብ ጥሩ ነው። ያስተሳሰብ አድማሳቸውን ያሰፋል። አንዳንድ ጌሞች በተለይ በጣም ሱስ ያስይዛሉ። በዛ እድሜ ያሉ ልጆችን በጣም ከባድ ነው። ስለተቆጣናቸው ሳይሆን አንድ ነገር ይሰማሉ ብለን ማሰብ ያለብን ምሳሌ ሆነን ማሳየት አለብን። ከእድሜያቸው በላይ ነው ይሄ ነገር እዛ ላይ አልተገለጸም። ትንንሽ ልጆች እየተጫወቱ ተባለ። ግን እኔ እንደሚመስለኝ ይሄ የወላጅ ኃላፊነት ነው። ወላጅ ነው በተቻለ መጠን የአእምሯቸው ጤንነት ላይ ብቻ ትኩረት እናደርግ። አብራችሁ ደግሞ መወያየት፣ ማስረዳት። ለምንድን ነው እንደዛ ምለው? ለምንድን ነው ይሄን ዲቫይስ ካሁኑ እንደዚህ አያስፈልግህም ምለው? ምክንያቱም ስለማይጠቅምህ ነው። በዛሬው ዝግጅቴ ልጆች ከልጅነታቸው ጀምሮ ትምህርታቸውን በተገቢ ሁኔታ እንዲከታተሉ ምን እናደርግ፣ እንዲሁም ደግሞ ዲቫይስ ወይም ስክሪን ታይም ላይ ያላቸውን ጊዜ ለመገደብ ምን ማድረግ ይገባናል ከልጅነት ጀምሮ የሚሉትን እንወያያለን። ሰላም፣ እንዴት ናችሁ? ዴዳር እስከ ዳር ቤተሰቦች እንደምን አላችሁ? ባለፈው ሳምንት ትምህርትን በተመለከተ የሰራሁትን መረጃ አዘል ፕሮግራም ተመልክታችሁ ብዙ ሰዎች ደውላችሁልኛል። በርቺ፣ በጣም ጥሩ መረጃ ነው ብላችሁ እዚህም ላይ አስተያየት ሰጣችሁኛል። በጣም ነው የማመሰግነው። ከዚህ በተጨማሪ ልነግራችሁ የምፈልገው ዩቲዩብ ዩዥዋሊ አንድ ፕሮግራም ሲሰራ እዛ ላይ አስተያየት ብትሰጡ ለእኔ ከምትደውሉልኝ ይልቅ እዛ ላይ አስተያየት ስትሰጡ ለሌሎች ሰዎች እንዲዳረስ ራሱ ይገፋዋል ማለት ነው። ስለዚህ በተቻለ መጠን ፕሮግራሙን ስሰራ እዛ ላይ አስተያየታችሁን ብትሰጡኝ እንደዛ እንድታደርጉ ጠይቃችኋለሁ። በተረፈ ብዙዎቻችሁ እንደዚህ ያለፍኩበትን ልምድ እንዳካፍል አልፎ አልፎ ሁልጊዜ እንግዳ ከማቅረብ በተጨማሪ አልፎ አልፎ እኔም ያለፍኩበትን ነገር በልጆች ጉዳይ ላይ እንዳካፍል በሰጣችሁኝ ሀሳብ መሰረት ጥሩ ምላሽም ስላገኘሁበት ዛሬም አንዳንድ ነገር ላወራችሁ መጥቻለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ እንጀምራለን። አሁንም ስለምታደርጉልኝ እርዳታ አመሰግናለሁ። ከዛ በተረፈ ዛሬ እኔ እዚህ መጥቼ ስለ ልጆች ጉዳይ የማወራው ያው የኖርኩበትን ያለፍኩበትንና ያጋጠሙኝን ከልምድ በመነሳት ነው እንጂ የልጆች ወይም ደግሞ ከዚህ ጋር ተያያዥ የሆኑ ሁኔታዎች ላይ ባለሙያ ነኝ ብዬ አይደለም። ግን እንደ እናት ለእናቶች ወይም ደግሞ ለወላጆች ያለፍኩበትን መልእክት ለማስተላለፍ ያህል ነው። ይህን እንድታውቁልኝ እፈልጋለሁ። ባለሙያ ነኝ እያልኩ አይደለም። ነገር ግን አንድ ሰው ከሚማረው በላይ ከሚያነበው በላይ ከኑሮ በጣም ብዙ ልምድ ሊወስድ እንደሚችል አምናለሁ። የተኖሩበት ልምድ ከሁሉም ይበልጣል። መጽሐፍ ላይ ከምታነቡት ይልቅ ከሁሉም ነገር ማለት ነው። እና በዛ አስመልክቶ ነገር ግን ያም ሆኖ ባለሙያዎች ካላችሁ በልጆች ጉዳይ ላይ በተለይ በጣም ብዙ ሰው ማወቅ የሚፈልግ ስላለ ባለሙያዎች ካላችሁ ብታገኙኝና ብንወያይበት በጣም ደስ ይለኛል። እንግዲህ አሁን ወደ ዝግጅቴ እገባለሁ። አመሰግናለሁ። እንግዲህ ሁሉም ሰው የራሱ የሆነ የልጅ አስተዳደግ ዘይቤ ቢኖረውም በጋራ የምንይዛቸው ጉዳዮች ይኖራሉና ለእኔ ከሁሉም በላይ በጣም ግንባር ቀደም ነገር ነው ብዬ የማስበው ልጆችን ከልጅነታቸው ጀምሮ እግዚአብሔርን እንዲፈሩ እንዲሁም ደግሞ ቤተሰባቸውን እንዲያከብሩ ማድረግ ነው ብዬ አስባለሁ። እና በዚህ ዙሪያ ብዙ ሰዎች አንዳንድ ነገር ሲሉ ሰማለሁ። በተለይ ምን ይላሉ? እንደ ኋላ ቀርነት የሚያዩታሉ። እዚህ ሀገር ስንኖር አረ እኔ ተንቀጥቅጬ ወላጆቼን እየፈራው ያደግኩኝ ደግሞ እኔ እንደዚህ ማድረግ አልፈልግም ልጄን ብለው ለቀቅ አድርገው ማሳደግ የሚፈልጉ ሰዎች አጋጥመውኛል። ነገር ግን ማክበርና መፍራት ይለያያሉና ሰው እንዲያከብሩ ማስተማር፣ ወላጆችን እንዲያከብሩ ማስተማር የኛ የወላጆች ኃላፊነት ነው። ግን መፍራትና ማክበር የተለያየ ነገር ነው። ስለዚህ በዛ ዙሪያ ይሄንን ነው ማምነው። ልጅን ከልጅነቱ ጀምሮ እኛ ማድረግ ያለበትን ነገር እነሱ የሚያውቁት ነገር የለም። እኛ ነን ጋይድ የምናደርጋቸው፣ እኛ ነን የምንመራቸው፣ የምንገራቸው። ስለዚህ ከልጅነታቸው ጀምሮ ያንን እንዲያከብሩ
እኛን እንዲያከብሩ ስናደርግ ሌላውንም እንዲያከብሩ እናደርጋቸዋለን ማለት ነው። ምክንያቱም ካደጉ በኋላ ያንን ነገር ካላስተማርናቸው መግባባትም ራሱ ይቸግረናል ማለት ነው። አንድ ነገር እንዲያደርጉ መጠየቅም አንችልም፣ ማስረዳትም አንችልም። ስለማያከብሩን አይሰሙንም ማለት ነው። ስለዚህ ልጆች ወላጆችን እንዲያከብሩ አድርጎ ማሳደግ በጣም አስፈላጊ ነው። መከባበር ያስፈልጋል። እንደ ሀገሩም ሁኔታ ለቀቅ ማድረግ ያለብን ቦታ እንለቃቸዋለን። ግን ያ ማለት ከዚህ ልጆቹን በመልካም ምግባር ከማሳደግ ጋር ምንም ተቃራኒ ሊሆን አይችልም። አብረን ልናስኬደው የምንችለው ነገር ነው ማለት ነው። ሌላው ለልጆች በጣም አስፈላጊ ነው ብዬ የማስበው ነገር የሚያድጉበት አካባቢ ነው። ቤቱ ኤንቫይሮንመንቱ በጣም ወሳኝ ነው ለልጆች የአእምሮ እድገት፣ በጤናማ የአእምሮ እድገት። ይሄ ማንም ሰው በቀላሉ ሊረዳው የሚችለው ነገር ነው። ስለዚህ አስፈላጊ ነገር ነው። ልጆች ጭቅጭቅ ያለበት ወይም ደግሞ ሰላም የሌለበት ቦታ ሲያድጉ የአእምሮ እድገታቸው ይገደባል። በጥሩ ሁኔታ በፍቅር ካላደጉ ወደፊት በሚያድጉበት ሰዓት አንዳንድ ነገሮች ሪሰርፌስ ያደርጋሉ። ማለት መጀመሪያ ላይ ችለውት የኖሩ ቢመስላቸውም ተላምደውት የኖሩ ቢመስልም ካደጉ በኋላ ራሱ ትልቅ ተጽዕኖ ያደርግባቸዋል። ስለዚህ የሚያድጉበት ኤንቫይሮንመንት፣ የሚያድጉበት አካባቢ፣ የቤት ውስጥ ሰላምና ፍቅር መኖር በጣም አስፈላጊ ነው። ይሄ ሁሉም ሰው የሚረዳው ነው። የግዴታ የባለሙያ ምክር የማያስፈልገውም ራሳችን ማወቅ የምንችለው ነገር ነው። እንደ እናት ደግሞ እኛ እናት ስንሆን በተፈጥሮ የተሰጠን ጸጋ አለ። እነዚህን ነገሮች መረዳት፣ ልጆቻችንን መምራትና መግራት የኛ ትልቅ ኃላፊነት ነው ብዬ ነው የማስበው። ከዛ በተጨማሪ ትምህርትን በተመለከተ ምንድነው ማድረግ ያለብን? እንዴት ነው መስመር ማስያዝ ያለብን ከልጅነታቸው ጀምሮ ብላችሁ እዚህ ላይ ሀሳብ እንድሰጥበት የጠየቃችሁኝ ገና ትንንሽ ልጆች ያሏችሁ ሰዎች አላችሁ። ሁላችንም ማንም አስተምሮን አይደለም፣ ያው ነገሮችን እያየንና እኛው እርስ በርሳችን እየተመካከርን፣ በተለይ አዲስ ሀገር ስለሆነ ብዙ ከባድ ነገሮች ነበሩ። ምን ያህል ነው ማድረግ ያለብኝ? ምን ያህል ነው ስትሪክት መሆን ያለብኝ? ወይም በጣም ቁጥጥር ማብዛት ያለብኝ? እነዛን ነገሮች አመዛዝኖ መሄዱ ቀላል አልነበረም። ግን ምንድነው የቤተሰብ ፕሪንሲፕል፣ አንደኛ በቤት ውስጥ በፍቅር ማደግ፣ በፍቅር ማሳደግ፣ ሁለተኛ ደግሞ የራሳችሁን ህግ ማውጣት፣ የቤተሰቡን ህግ ማውጣት። የቤተሰቡ ህግ እስካለ ድረስ ልጆች እስከተነገራቸው ድረስ ከዛ ምንም ውልፍት አይሉም። ምክንያቱም ከመጀመሪያው ጀምሮ አብረው የኖሩበት ስለሚሆን ማለት ነው። እና ትምህርትን በተመለከተ ይሄው ነው ማለት ነው። ሩቲን እንዲለምዱ ማድረግ፣ ሲመጡ ለምሳሌ የቤት ስራቸውን መስራት ካለባቸው ጊዜ መወሰን፣ መከታተል፣ ከአስተማሪዎቻቸው ጋር ማውራት፣ እንዲሁም የሚያመጡትን ነገር ቼክ ማድረግ እና ማነጋገር። እንዴት ነበር ዛሬ? ምን ተፈጠረ? ትምህርት ቤት እንዴት ነው? እነዚህ ነገሮች ማውራት እና እንደዚህ ስል ይገባኛል ዘመኑ የተለያየ ነው። አንቺ ልጆችን ቴክኖሎጂ በሌለበት በሰላም ጊዜ ያሳድገሽ ልትሉኝ ትችላላችሁ። አዎ ይገባኛል። አሁን ያለው ቻሌንጁ ትንሽ አሁን ተቀይሯል፣ ዘመኑ ተቀይሯል። ግን እኔም ደርሼበታለሁ በተወሰነ ደረጃ። ግን እንደዛም ሆኖ ለምሳሌ ቴሌቪዥን ራሱ 24 ሰዓት ነው ያለው አይደለ? የኔም ልጆች በሚያድጉበት ሰዓትና 24 ሰዓት አለ ተብሎ ግን 24 ሰዓት እንዲያዩ አይፈቀድላቸውም፣ ወይም በየቀኑ እንዲያዩ አልፈቅድላቸውም። አስታውሳለሁ እኔ ሁልጊዜ አርብ ነበር የሚያዩት ቴሌቪዥን። ከትምህርት ቤት ከመጡ በኋላ አርብ ያሉ፣ ከዛ በኋላ ፈቅድላቸዋለሁ። እና አንድ ጊዜ ቅዳሜ ቀን እንደዚህ ቲቪውን አታዩም ዛሬ ውጭ ነው የምንጫወተው አፈር ምናምን እንቆፍራለን ብያቸው በቃ ትዝ ይለኛል ያለ ቴሌቪዥን። የዛን ጊዜ ራሱ ቴሌቪዥን ማየት ያው ያሁኑ ስልክና አይፓድ በሉትና ዋናው ነገር ምንድነው ህጉ መኖሩ ነው። እና ህጉን ደግሞ ያው በጥላቻ ሳይሆን በፍቅር ነው አስረድታችሁ፣ በቃ ጥሩ አይደለም ለእናንተ ለአእምሯችሁ እድገት የሚለውን ነገር አስረድታችሁ ነው ከልጅነታቸው ጀምሮ መንገር ነው። ምክንያቱም እነሱም ያውቁት ነገር የለም። ያው በጊዜው ሊጠሏችሁ ይችላሉ፣ ሊበሳጩ ይችላሉ። ግን ያው እንደሚጠቅማቸው በኋላ ሲያድጉ ያውቁታል ማለት ነው። እና አሁንም ያሉት ቴክኖሎጂዎች ላይ እንደዚሁ ተመሳሳይ አይነት ገደብ ማድረግ እና መነጋገር እና ሩል ማውጣት ነው። ከዛ በኋላ ያንን ተከትላችሁ ማለት ነው። ግን አለመዋሸት፣ አንድ ነገር አደርጋለሁ ካላችሁ ማድረግ፣ በዚህ ቀን ታያለህ ወይ በዚህ ቀን ታደርጋለህ ካላችሁ ያንን ቃላችሁን ማክበር አለባችሁ። ምክንያቱም አለዛ ውሸታም ነው የምትሆኑት ማለት ነው። ጥሩ ስሜት
አይኖርም። ስለ ቴክኖሎጂን በተመለከተ ይሄን ያህል ካልኩኝ ያው ቴክኖሎጂን በተመለከተ በጣም ነው የምረዳውና በጣም ከባድ ነው። እንኳን አይደለም ከልጆች ጋር ኢቭን ትዳር ላይ ራሱ በጣም ችግር እየፈጠረ ያለ ነገር ይመስለኛል ይሄ ቴክኖሎጂ ስልክ በእጃችን ላይ መኖሩ ሁሉ ነገር እና ግን የእናቶች ትልቁ ኃላፊነት ሊሆን ይገባል ብዬ የማስበው ቤተሰብን አሁን ሁሉም የራሱን ነገር ይዞ እንዳይለያይ እናቶች በጣም ጥረት ማድረግ አለባቸው። የጋራ ነገር በጋራ የምታደርጉትን ነገር ለመፍጠር መሞከር አለባችሁ። ምክንያቱም አሁን የኛ ልጆች ትንሽ አደግ ብለው ሊሆን ይችላል፣ ግን ከትንሽ ጀምሮ ካሁኑ ሁሉም የራሱን ዲቫይስ ይዞ የሚቀመጥ ከሆነ ቤተሰቡ እየተለያየ አብሮ የሚያደርገው ነገር እየጠፋ ይመጣል። ስለዚህ ይሄንን በደንብ አስባችሁበት በጋራ የምታደርጉት ነገር ፊልም ማየት ሊሆን ይችላል፣ ውጪ መውጣትና መጫወት ሊሆን ይችላል። እኛ ያው በተለይ ክረምት ላይ ከቤት የመውጣት ብዙ ልምድ የለንም እና እነዚህ ልምዶች ማዳበር ያስፈልጋል። ያንን ጊዜ ለመቀነስ ሲባል ማለት ነው፣ ቴክኖሎጂ ላይ የሚያሳልፉትን ጊዜ ለመቀነስ። ከዛ በተጨማሪ በጣም በልጅነት በጣም አስፈላጊ ነው ብዬ የማስበው ልጆችን አብሮ መጽሐፍ ማንበብ በጣም ጥሩ ነገር ነው። ከትንሽነታቸው ጀምሮ ቤት ውስጥ ተጨማሪ ነገሮችን ማድረግም ትምህርት ቤት ሳይገቡ ጀምሮ ያው እነሱ እዛም ይማሩታል ብሎ አለመዘናጋት። ያ ማለት ግን እንደው ዝም ብሎ ወረቀትና እርሳስ ላይ ቁጭ አድርጎ ማዋል ሳይሆን በቃ መንገድ ላይ ስትሄዱ ይሄ ምንድነው፣ ይሄ ከለር ምንድነው፣ ይሄ ስንት መኪና ነው ምናምን በጨዋታ መልኩ እያደረጋችሁ አንዳንድ ነገር መስራት፣ ቤት ውስጥ እንደዚህ አይነት ነገሮችን ማለማመድ ግን እስኪሰላችሁ ድረስ ሳይሆን በጨዋታ መልክ እንደዛ ማድረግ በጣም ጥሩ ነው። ማንበብ በጣም ጥሩ ነው። ከልጅነት ጀምሮ ማንበብ ጥሩ ነው። ያስተሳሰብ አድማሳቸውን ያሰፋል፣ ደስ ይላቸዋል ሲሰሙ። ግዴታ ማታ ሲተኙ ብቻ መሆን የለበትም። ግዴታ ደግሞ እንግሊዝኛ ማንበብ የለባችሁም። የራሳችሁን በምትችሉት ቋንቋ በመጽሐፍ ካላችሁ ወይም ተረት ካላችሁ እንደዚህ አይነት ነገሮችን የማውራትና የማድረግ ልምድ በጣም ለልጆቹ ይጠቅማቸዋል። ስለዚህ ይሄ በጣም ከልጅነታቸው ልታስለምዷቸው የሚገባ ትልቅ ነገር ነው። የኔ ልጆች ሁሉም ኪንደርጋርተን ሳይጀምሩ ማንበብ ችለው ነበር፣ ምክንያቱም በልጅነታቸው ስለማነብላቸው እና ደስ ይለኝ ነበር። እኔም ሳነብ የሚያሳዩት ሪያክሽን ደስ ይለኛል። እስከ ቅርብ ጊዜ ድረስ አስታውሳለሁ አንዳንዶቹን ታሪኮች ስናነብና በቃ ፍንጥዝ ነበር የሚሉትና ጥሩ ትዝታም ይፈጥርላቸዋል ማለት ነው። ስለዚህ ይሄ አንዱ የምመክራችሁ ነገር ነው። ሌላው ትልቁ መረዳት ያለባቸው ነገሮች ወላጆች ምንድነው፣ ልጆች የሚማሩት በማየት ነው። ቅድም እንዳልኳችሁ ባለፈው እንደተናገርኩት ምናልባት ተናግሬ ይሆናል አላቅም። ኢቭን በትንሽነታቸው ትምህርት ቤት ሲገቡ በብዛት የሚማሩት ፕሌይ ቤዝድ ነው ወይም ጨዋታ ላይ የተመሰረተ ነገር ነውና ነገሮችን የሚረዱት በመስማት ሳይሆን በማየት ነው። ስለዚህ ሁልጊዜም እኛ የምንላቸውን ነገር ወይም ደግሞ ስለተቆጣናቸው ሳይሆን አንድ ነገር ይሰማሉ ብለን ማሰብ ያለብን ምሳሌ ሆነን ማሳየት አለብን። ለምሳሌ እንበልና አሁን ዲቫይሱን በተመለከተ እነሱን አታድርጉ፣ ስልክ አትያዙ ወይም ዲቫይስ አትያዙ እያለን እኛም የምንይዝ ከሆነ የሚምታታ ነገር ነው ማለት ነው። ስለዚህ ያን ነገር ራሳችን አድርገን ማሳየት አለብን ማለት ነው። እና ልጆቹን አንብቡ እያልን እኛ አንድ ቀን መጽሐፍ አንስተን ማናቅ ከሆነ ይሄ ራሱ ምንም የማይሆን ነገር ነው የሚሆነው ማለት ነው። ስለዚህ ምንጊዜም እኛ ምሳሌ መሆን አለብን ለልጆቻችን። እነሱ ሊያደርጉ የምንፈልገውን ነገር እኛ ቀድመን እነሱን መንገዱን ማሳየት፣ መንገዱን መምራት አለብን። ይሄ በጣም አስፈላጊ ነገር ነው። ከዚህ በተጨማሪ የቴክኖሎጂን ጉዳይ በጣም መነጋገር አለብን። በጣም ብዙ ትልቅ መነጋገሪያ ሆኖ ነበር። በተለይ ከኮቪድ በኋላ በጣም ብዙ ልጆች ከቴክኖሎጂ ጋር በተያያዘ በተለይ ትንንሽ ልጆች ያው በኮምፒውተር ግዴታ በኢንተርኔት መማር ስለነበረባቸው ትምህርት ዘግቶ ከዛ ጋር በተያያዘ በጣም ትልቅ ችግር ነው የፈጠረው። እንዳልኳችሁ እኔ በዛ ሰዓት ትምህርት ቤት ውስጥ ነበር የምሰራው። ስለዚህ ይህን ነገር የምነግራችሁ ያነበብኩትን ወይም በቴሌቪዥን ሲነገር የሰማሁትን ሳይሆን በዓይኔ ያየሁትን ነገር ነው። ከዓመት በፊት የማውቃቸው ልጆች በጣም በጥሩ ሁኔታ ሲማሩ የነበሩ ልጆች ገና ያው ልጆች ነጭ ወረቀቶች ናቸው እና እድሜያቸው በዛ ሰዓት ጥሩ ነገር ከቀረበላቸው ሁሉም ነገር የሚይዙበት ሰዓት ነው እና ኦንላይን በሚማሩበት ጊዜ አንዳንድ ልጆች በቃ ስለሚሰላችሁ ውጭ ስለመውጣት ምናምን ስለማይችሉ ስለነበረ ጌም ይለምዱና ያን ጊዜ ደግሞ ኦንላይን ሲማሩ ወይ ወላጅ አብሯቸው አይኖርም፣ ይጫወታሉ። በሚጫወቱበት ጊዜ ከዛ እዛ ላይ ቆይተው ያው ትምህርቱን በደንብ አይማሩም ነበረ። ብዙ ጊዜያቸውን ኮምፒውተር ላይ ያሳልፉ ነበር።
በዛው ያው ኮምፒውተሩን የማግኘት ሰበብም ስለነበራቸው ምክንያትም ስለነበራቸው በትምህርቱ ምክንያት ማለት ነው። ከዛ በሚቀጥለው ዓመት ተመልሰው ሲመጡ በጣም ትንንሽ የነበሩት የሁለተኛ ሶስተኛ ክፍል ወይም ሁለተኛ ክፍል የነበሩት አብዛኞቹ ሶስተኛ ክፍል ሲገቡ ኦልሬዲ በቃ አንዳንድ ጌሞች በተለይ በጣም ሱስ ያስይዛሉ። በዛ እድሜ ያሉ ልጆችን በጣም ከባድ ነው። አስቡት እኛ ዛሬ ስልካችን ላይ አንድ ነገር አይተን ከስልካችን ላይ ለመነሳት ትልልቆች ሰዎች እንኳን የሚከብደን ከሆነ እነሱ ደግሞ ህፃናት ናቸው። በዛ ሰዓት የሚያውቁት ነገር የለም። ስለዚህ ይሄ በጣም ትልቅ ችግር የፈጠረ ነው። በዛ ሰዓት እዚህ ላችሁ እንደሆነ አሜሪካ በመንግስት ደረጃ ሰው በጣም ትልቅ ኮምፕሌን አድርጎ አንዳንድ ጌሞች አሉና ከእድሜያቸው በላይ ነው ይሄ ነገር እዛ ላይ አልተገለጸም። ትንንሽ ልጆች እየተጫወቱ ተባለ። ግን እኔ እንደሚመስለኝ ይሄ የወላጅ ኃላፊነት ነው። ወላጅ ነው ይሄን ነገር ህጉን አውጥቶ መከታተልና ልጆቹ የትኛውን ጌም እንዲጫወቱ ማድረግ ያለበትና ይመስለኛል። አንድ ጌም ሰምታችሁ ይሆናል፣ ፎርትናይት የሚባል ጌም ብዙ ልጆች አልወጣም፣ እድሜ ገደብ አልተደረገለትም እና በጣም ብዙ ልጆችን ሱስ እያስያዘ ነው ተብሎ እስከ በመንግስት ደረጃ ድረስ ትልቅ መወያያ ሆኖ ነበረ በኮቪድ ጊዜ እና በትንንሽ ልጆች ላይ በተለይ የስክሪን መጠን የሚያሳድረውን ተጽዕኖ ልነግራችሁ አልችልም። በአእምሯቸው እድገት ላይ ይሄ ነገር በባለሙያዎች ብዙ ጊዜ የተባለ ነው። ይህንን ያልሰማ ወላጅ አለ ብዬ አላስብም። በተለይ ከ3 ዓመት በኋላ ቴሌቪዥንም ሆነ አይፓድም ሆነ የትኛውም ነገር በጣም በተቻለ መጠን መመጠን አለበት። አይዩ አይደለም ዘመኑ ነው። ከዛ ተለይቶ መኖር እንደማይቻል ይገባኛል። ወላጆች ላይ እየፈረድኩ አይደለም፣ ግን መመጠን ሰዓቱን መመጠን በጣም ያስፈልጋል። ምክንያቱም በጣም ትንሽ ስለሆኑ በቀላሉ እነሱ አፌክትድ ይሆናሉ ማለት ነው፣ ወይም ደግሞ ተጽዕኖ ያሳደርባቸዋል። የአእምሯቸው እድገት ላይ ጫና ያመጣባቸዋል እና ቅድም ያልኳችሁ እነዚያ ልጆች ትምህርት ቤት ተመልሰው ሲመጡ በጣም ሲሰሩ የነበረውን ብዙ ነገር ሲሰሩ የነበረው ትንሿን ነገር መስራት አቃታቸው። ያ ማለት ኮንሰንትሬት ማድረግ አልቻሉም። አእምሯቸውን ሰብስበው ለመስራት አልቻሉም። ስለዚህ ደግሞ መስራት ሳይችሉ ሲቀሩ ወይም ደግሞ ማንበብ ሳይችሉ ሲቀሩ ደግሞ ይበሳጫሉ። ከዛ በኋላ በቃ ትምህርት ቤት ክፍል መግባት ራሱ ያስጠላቸዋል። በቃ ብዙ ጊዜ ውጪ መጫወትን ነው የሚመርጡትና ይሄ ችግር በጣም በጣም የተለመደ ችግር ነበር ከኮቪድ በኋላና በዛ ሰዓት ግን የነበረው ዳይሬክሽን ማለት የነበረው አቅጣጫ የተሰጠው ምንድን ነበረ? ከስኩል ቦርዱ በቃ ልጆቹ ይሄ ያልታሰበ ነገር መጥቶ ያን የእድገታቸውን ሁኔታ ስለረበሸው በተቻለ መጠን የአእምሯቸው ጤንነት ላይ ብቻ ትኩረት እናድርግ። አሁን ለጊዜው የአካዴሚክ ጉዳዩ ላይ ትኩረት አትስጡ። ምክንያቱም ብዙ ልጆች በዚህ ብቻቸውን በመቀመጣቸው ከጓደኞቻቸው በመለየታቸው በዛ በኢንተራክሽን ወይም ከነሱ ጋር በመወያየት በመጫወት ማደግ የነበረባቸው እያደረጉ የሚያሳዩት የነበረው የአእምሮ እድገት ስለተገታባቸው ያንን ስላጡ ትምህርቱ ላይ ብዙ ጫና ከማድረግ ይልቅ የነሱ የአእምሮ ጤንነታቸው ላይ ብቻ አተኩሩ ስለተባለ ያው ለዛ ማንም ትኩረት አልሰጠውም ማለት ነው። ምክንያቱም መጫኑን በዛ ሰዓት አስቸጋሪ ነበር የሚሆነው ማለት ነውና አደግም ሲሉ ደግሞ ይሄ ትልቅ ችግር ይፈጥራል። አሁን ለምሳሌ ማንበብ እያለባቸው ሁልጊዜ ጊዜያቸውን የቴክኖሎጂ ላይ ወይም እንደዚህ አይነት ነገር ላይ የሚያሳልፉ ከሆነ ለማንበብ ያላቸው ትዕግስት በጣም ይቀንሳል። በጣም ትዕግስት የላቸውም፣ ሬስትለስ ይሆናሉ፣ በቃ እረፍት የላቸውም እና እንዴት አድርገው ያነባሉ? ማንበብ ደግሞ ያስፈልጋቸዋል። ትምህርት ቤት ሲደርሱ ከፍ ያለ ግሬድ ሲገቡ 7ኛ 8ኛ ሲገቡ ማአት ፕሮጀክት ማአት ነገር ሃይ ስኩል ሲገቡ ብዙ ነገር የሚጠበቅባቸው ነገር አለና በአሁኑ ሰዓት በጣም ትልቅ ችግር ሆኗል። ልጆቹ ማንበብ በጣም እየቀነሰ ስለመጣ ቴክኖሎጂ ላይ ብዙ ጊዜ ስለሚያሳልፉ የቋንቋ ሁኔታቸው በጣም ውሱን እየሆነ የሚጠቀሟቸው ቃላት ውሱን እየሆኑ አሁን ይሄ ነገር ደግሞ ሲያድጉ የበለጠ ጉዳት ያደርስባቸዋል። ስለዚህ በጣም የእናቶች ኃላፊነት ወይም የቤተሰብ ኃላፊነት በጣም ከባድ ነው። ግን ይህን ነገር ያው መታገል ያስፈልጋል። ይህንን ነው የምመክረው። እና ሀሳቤን ጠቅለል ለማድረግ ያህል ይህን የቴክኖሎጂ ነገር እንዴት በጣም ከባድ ነገር እንደሆነና እስከ መጨረሻው ድረስ ልጆቹን የሚከተል ጫና የሚያመጣ ነገር እንደሆነ ላስቲንግ የሆነ ነገር እንዳለው ለማስረዳት ያህል ነው እነዚህን ምሳሌዎች የነገርኳችሁና በተለይም ትንንሽ ልጆች ያላችሁ ካሁኑ እንድታስቡበት ማለት ነው። ያንን ስል ጫና የለም ተጽዕኖ የለም ማለት አይደለም። አውቃለሁ ከሌሎች ልጆች ከጓደኞች ጫና አለ፣
እንዲሁም ደግሞ ከወላጆች ሳይቀር ልጄ ከሌላ ሰው ያንስብኛል ከሌ እንደዚህ ያለው ብለው እንደዛ የሚያስቡ ወላጆችም አጋጥመውኛል። እኔ ግን እንደዛ አላስብም። ምክንያቱም ለልጁም ጤንነት መጨነቅ ያለብኝ እኔ ነኝ፣ መጠንቀቅ ያለብኝ እኔ ነኝ። ያው ደስ እንደማይላቸው የታወቀ ነው ልጆቹ። እኔ ከሌ ይሄንት እየተጫወተ እኔ ለምን አልጫወትም ብሎ ራሱ ይጠይቀኛል። ልጄ ግን ነው ለዚህ እድሜ አልደረሰም። ይሄ እድሜ ሲደርስ በተለይም አሁን ደግሞ በግሩፕ ስለሚጫወቱም እንደዚህ አይነት ነገሮች ስላሉ ካላያችሁ ምን እንደሚጫወቱ ማታዩ ከሆነ በጣም አስቸጋሪ ነው የሚሆነው እና እከሌ ስለተጫወተ እኔ እኮ እሱ ይጫወታል እንትና ይጫወታሉ እንትና ይጫወታሉ። እኔ እነሱ እናት አይደለሁም። አንተ የኔ ልጅ ነህ። ስለዚህ እነሱ ቤተሰቦቻቸው ነው የሚፈቅዱላቸው የሚከለክሏቸው። እነሱን መከልከል አልችልም፣ አንተ ግን መከልከል እችላለሁ። ይሄ ነው መልሱ። እና አብራችሁ ደግሞ መወያየት ማስረዳት። ለምንድን ነው እንደዛ ምለው? ለምንድን ነው ይሄን ዲቫይስ ካሁኑ እንደዚህ አያስፈልግህም ምለው? ምክንያቱም ስለማይጠቅም ነው። ምክንያቱም አስተሳሰብህን ስለሚገታው ነው። ወይም ደግሞ ወደ ኋላ ስለሚያስቀር ስሎ ዳውን ስለሚያደርገው ነው ያምሩህን እድገት። እንደዚህ ያላችሁ ማስረዳት ነው። ልጆች ይገባቸዋል። ሲያድጉ ደግሞ በትክክል አፕሪሺየት እንደሚያደርጉትና እንደሚረዷችሁ ምንም ጥርጥር የለኝም። እና አንድ ጊዜ ምን ሆነ መሰላችሁ? እንደዚህ የሆነ ቦታ ተሰብስበን ቁጭ ብለን እያለ ሁሉም ልጆች የራሳቸውን ስልክም ያለው ስልክ አይፓድም ያለው አይፓድ ያወጣልና በይስጩ ሁሉም ይዘዋል አለኝ አንዱ ልጅ። አሁን ሲለኝ አይ እሱ እኮ የለውም ስለው እንዴት በዚህ እድሜው እንዴት አይኖረውም አለኝ። አይ በቃ የለውም ገና ነው ምን ያደርግለታል ነው ገና ካሁኑ በዚህ በልጅነቱ እንደዚህ የሚለምድ ከሆነ ያ ማለት ምንድነው? ሌሎች ስላላቸው ነው ብዙ ሰዎች የሚገዙት። ከሌ ስለያዘ በቃ የኔ ልጅ አነሰብኝ ነው። እንደዚህ አይነት ስሜት ሊሰማችሁ አይገባም። ምክንያቱም እናንተ የልጁን ጥሩ ነገር የልጆቹን መልካም ነገር ስለምታስቡ ነው እንጂ ከሌላ ቤተሰብ ጋር ባላችሁ ኮምፒቲሽን መሆን የለበትም ልጆቻችሁ የሚያድጉት። ይሄ እንግዲህ የኔ ግል አስተሳሰብ ነው። እንዳልኳችሁ እኔ የራሴን ልምድ ነው የማካፍለው እንጂ ባለሙያ አይደለሁም። ወይም ደግሞ የኔ አስተዳደግ ትክክል ነው እኔ ያሳደኩበት መንገድ ትክክል ነው ብዬ አይደለም። ግን ከወላጅ ወደ ወላጅ እየተመካከርን እየተማማርን ስለምንሄድ ነውና እናንተም እንደዚህ አይነት ውሳኔ ብትወስኑ ልጆቼን ከሰው አሳነስኳቸው፣ ልጆቼን በደልኳቸው የሚል ስሜት በፍጹም ሊሰማችሁ አይገባም። ምክንያቱም ከጤንነታቸው አይበልጥም። ከነሱ ጤንነት ከነሱ ጥሩ አእምሮ፣ ለትምህርት የተዘጋጀ አእምሮ ወይም ደግሞ ነገሮችን መቀበል የሚችል አእምሮ ያንን እንዳይበረዝ ከማድረግ የሚበልጥ ነገር የለም። እንደዚህ አይነት ነገሮች ላይ እንደ ወላጅኛ ውሳኔ መስጠት ካልቻለን እኛ ወላጅ እነሱ ልጆች የሆኑበት ምክንያት ምንድነው? እንግዲህ ያው እኛ ወላጅ የሆነው ለዚህ ነው አይደል? እነዚህ አይነት ነገሮችን ልጆቻችንን ወደ በትክክለኛው መንገድ ለመምራት ነው። ስለዚህ ይሄ በጣም አስፈላጊ ነገር ነው ብዬ ነው የማስበው። በተረፈ ደግሞ እናንተም ያላችሁን ልምድ አካፍሉ፣ አስተያየት መስጫ ሳጥኑ ላይ አስቀምጡልኝ። ወደፊት በዚህ ጉዳይ ላይ ውይይት ማድረግ የምትፈልጉ ባለሙያዎችም ደግሞ አግኙኝና ለማህበረሰባችን የሚጠቅም ውይይት በዚህ ዙሪያ እናድርግ ስል ጥሬን አቀርባለሁ። እሺ እንግዲህ የዳር እስከ ዳር ቤተሰቦች በዛሬው ዝግጅቴ ልጆችን በተመለከተ ስለ ልጆች አስተዳደግ ወይም ደግሞ ከዛ ጋር በተያያዘ ያለሽን ልምድ ለአዳዲስ ወላጆች እባክሽን አካፊልን ብላችሁ በሰጣችሁን አስተያየት መሰረት አልፎ አልፎ እንደዚህ የመጣው ሐሳቤን አካፍላለሁ። ባለፈው ሳምንት በተደረገው ዝግጅት ጥሩ ምላሽ ስለሰጣችሁኝ አልፎ አልፎ የመጣው እንደዚህ ሐሳቤን አካፍላለሁ። ዝግጅቱን ጥሩ መማሪያውን እንደምታገኙ ተስፋ አለኝ። አሁንም ቢሆን እዚህ ላይ የመጣችሁ አስተያየት ብትሰጡ ለሌሎች ሰዎች ደግሞ እንዲዳረስ ይሆናል። እንግዲህ ቴክኖሎጂ ጥሩ ነገሮችን አድርጎልናል። አሁን ይሄ ለምሳሌ መገናኘት የቻልነው በቴክኖሎጂው ስላለ ነውና ሶሻል ሚዲያውም ደግሞ ማህበራዊ ሚዲያውን ለመልካም ነገር መጠቀም ይቻላል። ለእንደዚህ አይነት ነገሮች እና ዋናው የዝግጅቴም ዓላማ ወደዚህ የመጣሁበት ምክንያት ይሄ ነው። ለህብረተሰቡ የሚጠቅሙ የምንማማርባቸውን ነገሮች ለመወያየት ነው። አሁንም ሀሳብና አስተያየታችሁ አይለኝ። ወደፊት ደግሞ በምን አይነት መልኩ እንደዚህ አይነት ሀሳቦችን ባካፍላችሁ ጥሩ እንደሚሆን እዚህም ላይ አስተያየታችሁን እንድትሰጡኝ ጋብዛለሁ። በሚቀጥለው ዝግጅት እስከምንገናኝ ድረስ ከዛው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።